ሰውየው 9 ዓመት አብረን የኖርን አንድ ግቢ ተከራይ ነኝ። እኔም ተከራይ እሱም ተከራይ ነው። 9 ዓመት አብሮ የኖረ ሰው እንዴት እንደዚህ ይደረጋል? 2 ዓመት ህፃን ሆና ነው እዛ ግቢ የገባሁት። እንደዚህ ሆነ። ከዛ ሐኪም ቤት ጤና ጣቢያ ደግሞ ምርመራ አረጉላት። መርፌ የ7 ቀን የምትወስደው የማህፀን ቁስለት ሰጧት። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ልዩ ቦታው ቄራ ደሮ ተራ ተብሎ ከሚጠራው አካባቢ ነው። የወንጀል አፈጻጸሙን ጉዳይ በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ዋና መምሪያ የሴቶችና ህፃናት ወንጀል መርማሪ ዋና ሳጅን ደጀኔ ግርማ ተናግረዋል። ከግል ተበዳይ ቤተሰቦች ጋር በአንድ ግቢ ውስጥ የሚኖሩና የግል ተበዳይ ወላጅ እናት በዛው በአካባቢ ላይ የቺፕስን በመሸጥ ወይ ደግሞ የተለያዩ ነገሮችን በመሸጥ የሚተዳደርና በማታ ክፍለ ጊዜ ልጅቷ ከትምህርት ቤት መልስ የሚይዝላት ሰው ያሌለ በመሆኑ እዚሁ በጎረቤት ወይ ደግሞ ተጠርጣሪ የሚኖርበት ትንሽ ህጻን ልጅ ስላላት እና ብዙውን ጊዜም ጎረቤታማቾችም ስለሆኑ አብሮ ስለሚቆዩ ህጻናን በነሱ ቤት ትታ ትሄዳለች። የግል ተበዳይዋም በዚሁ ቤት ውስጥ ጥላ በሄደችበት ተጠርጣሪው ከሷ ትንሽ አነስ የምትል ህጻን ልጅ ያለው በመሆኑ ህጻኑን ካስተኛ በኋላ የግል ተበዳይ ህጻን ላይ ያስገድዶ መድፈር ወንጀል ፈጽመዋል ማለት ነው። ተከሳሹ በፈጸመው ወንጀል የሰውና የሰነድ ማስረጃዎችን በማሰባሰብ ጉዳዩ በቂ ማስረጃ ያለው በመሆኑ የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ 9ኛ ወንጀል ችሎት ግንቦት 13 ቀን 2018 ዓ.ም በዋለው ችሎት ተከሳሹን 16 ዓመት ጽኑ እስራት ወስኖበታል። የግል ተበዳይ የሆኑት ወላጅ እናት ስለነበረው ሁኔታ አስረድተው በተሰጠው ውሳኔ መደሰታቸውን ገልጸዋል። ሰውየው 9 ዓመት አብረን የኖርን አንድ ግቢ ተከራይ ነኝ። እኔም ተከራይ እሱም ተከራይ ነው። 9 ዓመት አብሮ የኖረ ሰው እንዴት እንደዚህ ይደረጋል? 2 ዓመት ህፃን ሆና ነው እዛ ግቢ የገባሁት። እንደዚህ ሆነ። ከዛ ሐኪም ቤት ጤና ጣቢያ ደግሞ ምርመራ አረጉላት። መርፌ የ7 ቀን የምትወስደው የማህፀን ቁስለት ሰጧት። ከዛ ጋንዲ ሪፈር ጻፉልኝ። ከጋንዲ ደግሞ ምርመራ ላይ ያለች እንዳያመልጥብኝ ወሬውን እንደሄዱ ሰምቶ እንዳያመልጥ ብዬ ወደ ፖሊስ ጣቢያ ሄድኩኝ። በትክክል ፍትህ ተሰጥቶታል። እኔም የተከታተልኩት ነበረ። በችሎት ሁሉ ሄጄ እየተከታተልኩት ነበረ። ፍትህ ተሰጥቶታል። የ16 ዓመት ውሳኔ ተሰጥቶታል። የኢትዮጵያ ፍትህ ዘላለም ትኑር። እኔ በጣም ደስተኛ ነኝ። አሁን በህፃናት ላይ የሚፈጸሙ ያስገድዶ መድፈር ወንጀሎች በቅርብ በሆኑ ሰዎች እየተፈጸመ ይገኛል። ስለሆነም ድርጊቱን ለመከላከል ትኩረት ሰጠን እንሰራለን ሲሉ ዋና ሳጅን ደጀኔ ግርማ ተናግረዋል። እየተፈጸመ ያለው የወንጀል ድርጊት በቤተሰብ በቅርብ ሰዎች ነው እየተፈጸመ ያለው። ለህፃናት ቅርብ በሆኑ ህፃናቶችን በትናንሽ ነገሮችን ማታለል የሚቻል በመሆኑ መሰል አይነት ነገሮች እየተፈጸመ ያሉበት ሂደት አለ። ይህን ደግሞ እንግዲህ ለቀጣይ በጣም ብዙ የሆኑ ነገሮች እንደ ፖሊስም እንደ አቃቤ ህግም እንደ ፍትህ አካላትም መስራት ያለብን ነገሮች ያሉ። ተጠርጣሪው የማታለል ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ቤተል አካባቢ ነው። የግል ተበዳይ አቶ ድንቁ ለገሰ ከተጠርጣሪው ጋር በአንድ መጠጥ ቤት ውስጥ ተገናኝተው በአጭር ጊዜ ውስጥ ሀብታም የሚያደርግህን መድኃኒት እሰጥሃለሁ በማለት ስልክ ቁጥር ተቀያይረው በሌላኛው ቀን እንደተገናኙና 3000 ብር ቅድሚያ ክፍያ ተቀብሏቸው የማታለል ወንጀሉን እንደፈጸመባቸው ተናግረዋል። ለምን ትለፋለህ? በቀላል ሲስተም ተጠቀሙ ያለኝ ቀላል ሲስተም ምንድን ነው የምጠቀመው ብዬ ጠይቆ አንደኛ ብር ታገኛለህ፣ ቤት ትሰራለህ፣ ማኪና ትገዛለህ፣ ጥቂት ደግሞ እንዳይመታክ ደግሜልሃለሁ አለኝ። ስንት ታስከፍለኛለህ ብር ብዬ ጠይቆም ላውን ነጣ ሰራልሃለሁ ከዛ በኋላ እኔን ያልኩት ትከፍላለህ አለኝ። ተቀጣጥረን ይሄን ነው የምንገናኘው ብዬ ጠይቁት። አሁን ለባንክ ነኝ የሆነ ሰዎች ለነሱ እየሰራው ነኝ እነሱ ክፍለ ሀገር የሚገቡ አሉት ለነሱ ደግሜ ያመጣለሁ አንተ ደግሞ ጠብቀኝ መካሪያ አካባቢ አለኝ። ከዛ እንደዛ ካለኝ በኋላ እኔ ደግሞ እሺ ብዬ እዛ ከርኩት በኋላ የዛሬ ሳምንት የተገናኘንበት ቦታ አይሆንም አለኝ። ሌላ ቤት ቀይረን የማይታይ ቦታ ድብቅ ቦታ ገብተን መጀመሪያ የሰው ፊት ሰራ። የሰው ፊት ከሰራ በኋላ በዚህና በዚህ ቀን ያለው ሰራ። ከዛ ይሄንን እና ቡና ከሩብ ግማሽ ቡናው 42 ፍሬ ለራሱ መርጦ ይሰጠኛል። መልጬ እሰጣለሁ አለኝ። እሱን ከሰጠኩ በኋላ ተቀቅላል ያለኝ። ይሄ ከተቀቀለ በኋላ ይበቅላል አለኝ በቀዝቃዛ ውሃ። ይሄ ይበቅላል። እሱን ካረክ በኋላ ይሄንን ካረክ በኋላ እቤት ሄድና 40 ደቂቃ አካባቢ ላይ ትቆይና ተመልሰህ ትመጣለህ አለኝ። እሺ አሁን ስንት ያስከፍለኛል ብዬ ተጠይቆ ላው 3000 ቀብድ ትሰጠኛለህ አለኝ። ሌላ ስለ 50 ደግሞ በኋላ ትከፍላለህ
50 ደግሞ ከፈልክ በኋላም ደግሞ ሌላ ክፍያ አለ አለኝ። ከዛ በኋላ ፖሊሶች ከመጡ በኋላ ታይደል ይመጣ። በክፍለ ከተማው ፖሊስ ዋና መምሪያ የቤተል አካባቢ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ኤልያስ ብርሃኑ እንደገለጹት ተጠርጣሪው የተለያዩ የማታለያ ዘዴዎችን ተጠቅሞ ገንዘብ ተቀብሎ ሊሰወር ሲሞክር በፖሊስ አባላት እጅ ከፈንጅ ተይዟል። ለጊዜው 3000 ብር ቀብድ ትከፍላለህ በሚል 3000 ብሩን ከሰጠው በኋላ 700 ብሩን እዛው ከሰጡበት በኋላ 2300 ብር ሰጥቶት 2300 ብርና ቡና እንዲሁም ለማሳመኛ የሳለው ተጠርጣሪ በእጁ የሳለው ወረቀት ተይዞ ለምርመራ እየተጣራ ያለበት ሁኔታ ነው ያለው። ግለሰቡ የተለያየ ሰዎችን ካሁን በፊትም እየሰራ እንደሆነና እንደዚሁ ተመሳሳይ መሰል የወንጀል ድርጊት እየፈጸመ እንደሆነ ነው የገለጸልን። እኛም በዛ ልክ ምርመራ እያጣራን ያለንበት ሁኔታ ነው ያለው። በአቋራጭ ለመበልጸግ አስበው የተለያዩ የማታለል ወንጀሎችን የሚፈጽሙ ግለሰቦችን በሕግ አግባብ ለማስጠየቅ ጥቆማ ከመስጠት ጀምሮ ሁሉም ሰው የበኩሉን ድርሻ ሊወጣ እንደሚገባ መርማሪ ዋና ሳጅን ኤልያስ መልእክት አስተላልፈዋል። የአስኮ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በመመሳሰል የትምህርት ቤቱን ደንብ ልብስ በመልበስ ወደ ትምህርት ቤቱ ከተማሪዎች ጋር ተቀላቅለው በመግባት የትምህርት ቤቱ መምህርት ከሆነችው መምህርት ሀረገወይን መኮንን የሞባይል ስልክ ነጥቆ ለማምለጥ ሙከራ ያደረጉ 5 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን በብርጭቆ ሚክሊላንድ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ይዘንጋው ደሴ ገልጸዋል። ወንጀሉ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 13 ክልል ቦታው ብርጭቆ ሚክሊላንድ አስኮ ሁለተኛ ደረጃ ትምህርት ቤት ግቢ ውስጥ ሲሆን ተጠርጣሪዎች 5 ናቸው። ዩኒፎርም ለብሰው ተመሳስለው በመግባት ከገቡ በኋላ የግል ተበዳይ ከትምህርት አስተምራ ተክፍል እየወጣች እያለ ወደ ሌላኛ ቢሮ እየሄደች እያለ አንደኛ ተጠርጣሪ የሆነው ተከትሎ ከኋላ በመሄድ ከእጇ ላይ ነጥቆ ወጣ ሲሆን ሌሎችም ይኸው በፎቅ ላይ እና በውጭ ላይ እንደነበሩ ነው። ጉዳዩ በምርመራ ደረጃ እየሄደ ያለ ነው። የአስኮ አጠቃላይ ሁለተኛ ደረጃ ትምህርት ቤት የጥበቃ ኃላፊ አቶ ዘመርኩን ለሜቻ ለተፈጠረው የወንጀል ድርጊት የጥበቃ ሰራተኞች መዘናጋትንና ኃላፊነታቸውን በአግባቡ አለመወጣትን እንደሚያመላክት ተናግረው ከተፈጠረው ክፍተት ለቀጣይ ብዙ እንደተማሩ ገልጸዋል። ክፍተት አለኛ ጋር አንደኛ ልጆቹ ሲገቡ መታወቂያ ይዘው ሲመጡ ራሱ የሌላ ሰው መታወቂያ ይዘው ሲመጡ ዝም ብለው ነው የሚገቡት። በደንብ አጣርቶ የሚያይ የለም። ሁለተኛ ደግሞ ዩኒፎርም ለብሰው ነው የገቡት ልጆቹ ያው በዩኒፎርም ስለተመሳሰሉ በዛም ነው። ሶስተኛ ደግሞ በኋላ በኩል በጫካ በኩል ባጥር ነው ዘለው የሚገቡት። በዚህ መልኩ ነው የገቡት። ከ5ቱ ተጠርጣሪዎች 2ቱ ደጋጋሚ ወንጀል ፈጻሚዎች እንደሆኑ የገለጹት የጉዳዩ መርማሪ ሳጅን ይዘንጋው ወንጀል ፈጻሚዎች የተለያዩ ዘዴዎችን በመጠቀም አቅደውና አስበው ወንጀል የሚፈጽሙ በመሆናቸው ትኩረትና ጥንቃቄ ሊደረግ እንደሚገባ ገልጸዋል። በተለያዩ የጥበቃ ቦታዎች ላይ እንደዚህ ተመሳስለው በመግባት የተለያዩ ወንጀሎችን ለሚፈጽሙ እዛ ጋር የሚመደው ጥበቃ አካል ጥንቃቄ እንዲያደርግ ነው መልእክት ማስተላለፍ። ተከሳሽ መትክል ሀብቱ ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው ቅድስት ስላሴ የመገናኛ ታክሲ መያዣ አካባቢ ነው። የትራንስፖርት አገልግሎት በመጠቀም ላይ ከነበሩ የግል ተበዳይ ተከሳሽ መትክል ሀብቱ ኪስ ውስጥ በመግባት የዋጋ ግምቱ 28000 ብር የሚያወጣ ሳምሰንግ ሞባይል ስልክ ሲሰርቅ በአካባቢው ላይ በነበሩ የፖሊስ አባላትና በህብረተሰቡ ትብብር በቁጥጥር ስር ሊውል መቻሉን የአራዳ ክፍለ ከተማ ፖሊስ ዋና መምሪያ የ4 ኪሎ ፖሊስ መምሪያ የወንጀል መርማሪ ሳጅን ታከለ ግዛቸው ተናግረዋል። ተከሳሽ የግል ተበዳይ ያፌት ጌቱ ይዞት የነበረውን ሳምሰንግ ሞዴሉ ኤ53 አውጥቶ ይዞ ሊያመልጥ ሲል እጅ ከፈንጅ ተይዞ ከተያዘ በኋላ ወደ 4 ኪሎ ፖሊስ ጣቢያ ከነ ኤግዚቢቱ ይዘውት መጥተው የምርመራ መዝገባችን አደራጅተን ለክፍሉ አቃቢ ክስ አስመስርተናል። የወንጀል ምርመራ መዝገቡን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 3ኛ ወንጀል ፈጣን ችሎት ተከሳሹን ያስተምራል፣ ሌሎች ወንጀል ፈጻሚዎችን ያስጠነቅቃል በማለት በ1 ዓመት ከ4 ወር ጽኑ እስራት እንዲቀጣ ወስኖበታል። ህብረተሰቡ ወንጀል ፈጻሚዎችን በቁጥጥር ስር በመዋል ወንጀል ጠል መሆኑን ያስመሰከረ በመምጣቱ መሰል ድርጊቶች ሲያጋጥሙም በአቅራቢያ ለሚገኘው ፖሊስ ማሳወቅ እንደሚገባ መልእክት አስተላልፈዋል። አብዛኛውን ጊዜ ታክሲ መያዣ ተርሚናል ላይ የተለያዩ ወንጀሎች ተደጋጋሚ ይፈጽማሉ። ታክሲ ሲይዙ ባስም ሆነ ታክሲ ስልካቸውና የሚይዙትን ንብረቶች ተጠንቅቀው መያዝ አለባቸው። እንዲሁም እንደዚህ አይነት ወንጀሎችም ተፈጽሞ ሲገኙ በአካባቢው ላሉ ፖሊሶች ጥቆማ ሰጠው እንዲያዙ ማድረግ፣ በዚህ አይነት ነገር ራሳቸውን ቢከላከሉ ነው ማስተላልፈው።